የተወደዳችሁ ቤተሰቦች በዛሬው ቪዲዮ ስለ ገንዘብ መገንዘብ ያለብንን ሐሳቦች እናነሳለን። የገንዘብ አመጣጥን፣ የገንዘብ አስፈላጊነትን፣ የገንዘብ ብልጽግናን፣ ገንዘባችንን ለመቆጣጠር የሚጠቅሙንን መሰረታዊ ነጥቦች እናነሳለን። ሰዎች በተለያየ መልኩ ገንዘብ በእጃቸው ያስገባሉ። አንዳንዶቹ መንገዶች ጤናማና የሚበረታቱ ሲሆኑ፣ ሌሎቹ ግን ልናስወግዳቸው የሚገቡ አጉል ሁኔታዎች ናቸው። ከዚህ በታች የተወሰኑትን ገንዘብ ማግኛ መንገዶች እንመልከት። በቅድሚያ ግን ለዚህ ሐሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲያደርሱ እንጠይቃለን። አንደኛ፣ በጥረትና በትጋት የሚገኝ ገንዘብ። የአንዳንድ ሰዎች የገንዘብ ምንጭ ያለው ብዙ ከመስራት ነው። በስራ ዓለም ሆነው ብዙ ዓመትና ለረጅም ሰዓት በመስራት የሚችሉትን ያህል ያጠራቅማሉ። የዚህን አካሄድ መልካም ጎን ስናየው በስራ ስነ ምግባር የመበልጸግና ለአንድ ድርጅትም ሆነ መንግስታዊ መስሪያ ቤት ታማኝ መሆንን ያመለክታል። ይህ ደግሞ ሊበረታታ የሚገባው ጉዳይ ነው። ማስታወስ ግን ያለብን በአንድ መስሪያ ቤት ለረጅም ጊዜ የሰራ ሁሉ በቅንነትና በአገልጋይነት መንፈስ ይሰራል ማለት አለመሆኑን ነው። ከምንነጋገርበት የገንዘብ ብልጽግና አውድና የገንዘብ ነፃነትን ከማግኘት አንጻር ስንመለከተው ግን በአንድ ቦታ ለረጅም ሰዓትና ለረጅም ዓመታት ምንም መሻሻልን ሳያሳዩ መስራት ላይመከር ይችላል። በርካታ የገንዘብ አያያዝ አዋቂዎችና አስተማሪዎች እንደሚናገሩት በዚህ መልኩ ገንዘብን ለማግኘት መሞከሩ ክፋት ባይኖረውም የሚበረታታ አይደለም። ሁለተኛ፣ በውርስና በድንገተኛ እድል የሚመጣ ገንዘብ። የአንዳንድ ሰዎች ገንዘብ የሚመጣው በውርስ ነው። እድሜ ልካቸውን ሰርተውም ሆነ በተለያዩ መንገዶች ቤተሰብ ያካበተውን ሀብት ለልጅ ሲያወርስ ወራሽ በድንገት ባለጠጋ ሊሆን ይችላል። አንዳንዶች ደግሞ የዕጣና የሎተሪ እድል ይገጥማቸውና ከነበሩበት ሁኔታ አልፈው ይሄዳሉ። ሆኖም በተቃራኒው ደግሞ በድንገት በእጃቸው የገባን ገንዘብ አያያዙን ካለማወቅ የተነሳ እንደውም ቀድመው ከነበሩበት ደረጃ ወርደው ከወላጆቻቸውም ተለይተውና ለአደገኛ የህይወት ዘይቤ ራሳቸውን አጋልጠው የሚገኙ ሰዎች አሉ። በድንገተኛ እድል ገንዘብን ማግኘት ምንም ችግር የሌለው ጉዳይ ሆኖ ሳለ በድንገት የበለጸጉ ሰዎች አንድ ሰው አእምሮውን፣ ጉልበቱንና ጊዜውን ተጠቅሞ ገንዘብን ሲያገኝ በጊዜው የሚያዳብረውን የባህሪ ጽናት ላይኖራቸው ስለሚችል ከጥቅሙ ጉዳቱ ሊያመዝን ይችላል። ሶስተኛ፣ በፍጥነትና በአቋራጭ የሚመጣ ገንዘብ። አንዳንድ ሰዎች ገንዘብን ለማካበት ምንም መንገድ ከመጠቀም አይመለሱም። ከሰዎች እጅ የነሱ ያልሆነውን ገንዘብ በምንም መልኩና ክፉ ብልሃትን ፈልቅቀው እንደሚያወጡ ያውቁበታል። ሕግ የማይሸፍነውን ቀዳዳ በመጠቀም ሐሰተኛ ተስፋዎችን በመስጠት ሰዎችን የማመን ዝንባሌ ለጥቅማቸው በማዋልና በመሳሰሉት መንገዶች በመጠቀም እጃቸው ገንዘብን የሚያስገቡ ሰዎች ከዚህ ይመደባሉ። እንደዚህ አይነት ሰዎች ከቢጤዎቻቸው ጋር ሆነው ማንን በምን መልክ አታለው ገንዘብን እንደሰበሰቡ በጉራ መልክ ልምድ ሲለዋወጡ ማዳመጥ የተለመደ ነው። ያም ሆነ ይህ ያገኙት ገንዘብ በዚህም መንገድ አመጡት በዚያኛው በፍጥነት የሚመጣ ገንዘብ ከምቾቱ ይልቅ ስጋቱ እንደሚበዛና በመጣበት ፍጥነት የመሄድ እድል እጅግ የሰፋ እንደሆነ ታሪክ ይነግረናል። አራተኛ፣ በፍጥነትና በጤናማ የፈጠራ ብቃት የሚመጣ ብልጽግና። አንዳንድ ሰዎች በእጃቸው ያለውን ችሎታና በአእምሯቸው ያለውን እውቀት በምን መልኩ በፍጥነት ወደ ገንዘብ ሊለውጡ እንደሚችሉ ብልጭ ይለላቸዋል። እነዚህ ሰዎች ከላይ የተጠቀሱት አቋራጭ መንገድ ተጠቃሚዎች ጋር ያላቸው የጋራ ነገር ብልጽግና ውስጥ ለመግባት ጊዜ የማይፈጅባቸው የመሆኑ ጉዳይ ነው። ያላቸው ዋና ልዩነት ግን እነዚያኞቹ ጤና ቢስ መንገድ የመጠቀማቸው፣ እነዚህኞቹ ግን በእጃቸው ያለውን ነገር በትክክለኛ መንገድ የመጠቀማቸው ሁኔታ ነው። በጤናማ ሁኔታ በፍጥነት የሚበለጽጉ ሰዎች የንግድን ፈጠራ በፍጥነት ማዳበር የሚችሉ ያላቸውን የተፈጥሮ ችሎታና
ዝንባሌ ወደ ገንዘብ መለወጥ የሚያውቁበትና የሰዎችን ችግር የሚፈቱ ሁኔታዎችን በመፍጠርና ተፈላጊነትን በማዳበር ልቀው የሚገኙ ናቸው። ወደሚቀጥለው ሐሳብ ዘልቀን ስንሄድ እንደ ማስታወሻ ያህል የትንፍጭው ዱቄቱን አምጪው የሚለው አባባል በገንዘብ አንጻር እንደማይሰራ ጠቆም ላድርግ። ገንዘብ እጃችን የመግባቱ ጉዳይ አስፈላጊ የመሆኑን ያህል ገንዘቡን በምን መልክ እንዳመጣ ነው ያንኑ ያህል አስፈላጊ ይሆናል። የስሜት ልዕቀት የገንዘብ ልዕቀትን ያመጣል። ገንዘብ የገንዘብን ችግር አይፈታም። ገንዘብ ጭራ ነው፣ ዋጋ ያለውን ሰው ይከተላል። ገንዘብ መሳሪያ ነው፣ ልንጠቀምበት ልንገለገልበት ይገባል። ሊጠቀምብን ግን አይገባም። ገንዘብ ጥሩ ባሪያ፣ መጥፎ ጌታ ነው። በየቀኑ የዓለም ገበያ ምንዛሪ ወይም ስቶክ ኤክስቼንጅ ሁኔታ እንደ ኒውዮርክና ቶኪዮ፣ ለንደን በመሰሉ የንግድ ከተሞች ውስጥ ይፋ ይወጣል። በየቀኑ የሀገር መሪዎች፣ የምጣኔ ሀብት አዋቂው ወይም ኢኮኖሚስትና ነጋዴው ሁሉ አይኑን ይጥላል። ትላንት የተወሰኑ ውሳኔዎች የዛሬውን የኢኮኖሚ ሁኔታ እንደወሰኑ ስለሚታወቅ የዓለም ገበያ ሁኔታ እንደታወቀ ሁሉም ይሯሯጣል። ሩጫው ዛሬ ላለው እውነታ የሚመጥን ምላሽ ለመስጠትና የነገን የገንዘብ ሁኔታ ለማስተካከል። ይህን መሰል ሁኔታ ስናስብ የገንዘብ ወሳኝነት ይገባናል። ወደ ታች ስናወርደው ገንዘብ በግል ህይወታችን ውስጥ ትልቅ ስፍራ ያለው ነገር ነው። ይህ እውነት ወደድንም ጠላንም ያው እውነት ነው። በከተማችን ውስጥ ገና እንደነጋለት ወዲህና ወዲያ የሚለው ሰው ምክንያቱን ብንጠይቅ፣ አንድ ሰው በአንድ አካባቢ ከመኖር ይልቅ በሌላ ሰፈር መኖር የመረጠበትን ምክንያት ብንጠይቅ፣ በፍርድ ቤቶች ሄደን አብዛኛው ሰው የሚካሰስበትን ምክንያት ብንጠይቅ፣ ከዚያም አልፈን የየዕለት የከተማችንን ክስተቶች ብናስተውል አብዛኛዎቹ ከገንዘብ ጋር የተገናኙ ናቸው። በገንዘብ ምክንያት ሰዎች ይወዳጃሉ። በገንዘብ ምክንያት ሰዎች ይጣላሉ፣ እስከ መጋደልም ይደርሳሉ። በገንዘብ ምክንያት ሰዎች እንቅልፍ ያጣሉ፣ በህመም ይመታሉ፣ ካላቸው የኑሮ ጫና መውጣት ያቅታቸዋል። ገንዘብ በመላው ዓለም በክፍላተ ዓለማት፣ በሀገራት፣ በከተሞችና በቤተሰብ ደረጃ እጅግ ወሳኝ የሆነ ጉዳይ ነው። ባደጉ ሀገሮችና በማደግ ላይ ባሉ ሀገሮች መካከል ካሉ ዋና ዋና ልዩነቶች መካከል አንዱ የገንዘብ ብልጽግናና ያንንም ብልጽግና የአያያዝ ብቃት ነው። ወደ ግላችን ስናመጣው የአንድ ሰው ብልጽግና በእጁ ላይ ባለው ጥሬ ገንዘብ እንዲሁም ባለው ቋሚና ተንቀሳቃሽ ንብረት ሊለካ ይችላል። እነዚህን ንብረቶች እንዲሁ በአጋጣሚ በአንድ ሰው እጅ አይገቡም። አንድ ጊዜ በሰው እጅ ከገቡም በኋላ በአጋጣሚ እየበዙ አይሄዱም። ሰዎቹ በግላቸው ባደረጉት ጥረት ወይም ደግሞ በተለያዩ ሰዎች እርዳታ ነው ወደዚህ የገንዘብ ደረጃ የሚደርሱት። ሆኖም በዚህ ጉዳይ በጣም መሰረታዊ የሆኑ ነጥቦችን መመልከት እንችላለን። ገቢና ወጪን ማመዛዘን። የአንድ ሰው የተጣራ ሀብት የሚለካው ወጪው ከገቢው ላይ ተቀንሶ በእጁ በሚቀረው ገንዘብ ነው። ይህ ቀላል ስሌት ወደ እጁ ከሚገባው የገንዘብ ፍሰት ላይ ከእጁ የሚወጣውን ወጪ በመቀነስ የሚደረስበት ጉዳይ ነው። እዚህ ጋር ከምናስገባው ገቢ ያነሰን ወጪን የማውጣት ጥበብና ዲሲፕሊን አስፈላጊ ጉዳይ ነው። አንዳንድ ሰዎች ገቢና ወጪያቸውን ስለማያመጣጥኑ ከነሱ በብዙ ያነሰ ገቢ ካላቸው ሰዎች በታች ይኖራሉ። ስለዚህ ተጨማሪ ገንዘብ ለማግኘት የማሰባችንን ያክል አላስፈላጊ ወጪዎችን የመቀነስ ጉዳይም አስፈላጊ ጉዳይ ነው። ዋጋ ያለው ንብረትና ዋጋው የሚቀንስ ንብረትን መለየት፣ ዋጋው በሚጨምር ንብረት ወይም አሴትና ዋጋው በሚቀንስ ንብረት ወይም ሊያቢሊቲ መካከል መለየት ሌላኛው መሰረታዊ ነገር ነው። ለምሳሌ የገንዘብ ሁኔታዬ የጠበበ ሆኖ ከጥቂት ጊዜ በኋላ መልሼ ልሸጠው ስፈልግ ገዢ ላላገኝለት የማልችለውን የ500,000 ብር መኪና ብገዛ ይህ መኪና ጊዜያዊ ምቾት ከመስጠትና ወጪ ከማስወጣት ያለፈ ምንም ጥቅም ላይሰጠኝ ይችላል። ይህ ንብረት ዋጋ ቀናሽ ንብረት ወይም ሊያቢሊቲ ይባላል። ያንኑ ገንዘብ ግን አንድ ቤት ላይ ባውለውና ያንን ቤት በወር 10,000 ብር ባከራየው ይህ ንብረት ዋጋ ያለው ንብረት ወይም አሴት ይባላል። ብዙ ሰዎች የዚህን መሰረታዊ እውነታ ልዩነት በቅጡ ስለማያስቡ ገንዘብ ሲያገኙ
ባማራቸው ወይም በመሰላቸው ነገር ላይ ያውሉታል። ሳያገኙ አለማጥፋት። በሰለጠኑ ዓለማት ሰዎች ከሚቸገሩበት ትልቁ ትግላቸው አንዱ የዱቤ ካርድ ወይም ክሬዲት ካርድ ካለገደብ መጠቀም። በቦርሳቸው ያላቸው ይህንን ከባንክ የተቀበሉትን ካርድ እየመዘዙ ለመግዛት ያማራቸውን ነገር ሁሉ ያግበሰብሳሉ። ወዲያው ከእጃቸው የሚወጣ ጥሬ ገንዘብ ስለሌለና ካርዱ በጊዜው የፈለጉትን የማድረግ ስሜት ስለሚሰጣቸው ሳያስቡበት በእዳ ይዘፈቃሉ። በእንደዚህ አይነት ሁኔታ ውስጥ ራሳቸውን የሚያገኙ ሰዎች ገንዘብን ገና ሳያገቡት የሚያወጡ ሰዎች ይባላሉ። ገና ለገና ከሰርቼ አገኛለሁ ብለው የሚያምኑትን ገንዘብ ዛሬ በዱቤ ካርድ ያጠፉታል። ነገ ገንዘብ ሲያገኙ ያንን የዱቤ ዕዳ ከነወለዱ ሲከፍሉ ይከርማሉ። ወደ ሀገራችን ስንመጣ ምንም እንኳ ይህ አይነቱ የካርድ በጣም የተስፋፋ ባይሆንም ልማዱ ግን በባህላዊ መልኩ ይንጸባረቃል። አንድን ማግኘት የፈለጉትን ነገር ገንዘብን ከወዳጃቸው ተቀብለውም ቢሆን ካልገዙ እንቅልፍ የማይወስዳቸው ሰዎች አሉ። አንዳንድ ሰዎች ደሞዝ በተቀበሉ በሶስተኛው ቀን ያላቸውን ሁሉ አባክነው የሚቀጥለውን ወር ደሞዝ ሲመጣ ከፍላለሁ በማለት ገና ያልተከፈላቸውን ደሞዝ በብድር በመውሰድ ያጠፋሉ። እንግዲህ በገንዘብ ብልጽግና ለመላቅ ይህን እውነታ ማመዛዘን የሚጠይቅ ጉዳይ ነው። ፋይናንሻል ኢንተለጀንስ ወይም የገንዘብ ልዕቀት። አንደኛ ሜኪንግ ሞር መኒ ወይም ብዙ ገንዘብ መስራት። ከግቡ ይልቅ ሂደቱ የበለጠ ዋጋ አለው። ሪስክ መውሰድ መለማመድ። ትንሽ ሪስክ ትንሽ ውጤት ያስገኛል። ትልቅ ሪስክ ትልቅ ውጤት ያስገኝልናል። ሁለተኛ ፕሮቴክቲንግ ዩር መኒ ወይም ገንዘባችንን መቆጣጠር። ገንዘባችንን ከራሳችን ስሜት መጠበቅ፣ በይሉኝታ አለማውጣት፣ ተቀባይነት ለማግኘት አለማውጣት። ገንዘባችንን ከራሳችንም ከሰዎችም መጠበቅ፣ ወጪና ገቢያችንን ማመጣጠን፣ ገንዘብን ለመሰረታዊ ፍላጎት ብቻ ማውጣት። የገንዘብ ነፃነት የሚገኘው በገንዘብ ቁጥር ሳይሆን የማያቋርጥ ገንዘብ ማስገኛ ሲኖር ነው። ሶስተኛ በጀቲንግ ዩር መኒ ወይም ገንዘባችንን ማቀድ። ለምናወጣው ነገር እቅድ ማውጣት፣ የቁጠባ ሂሳብ ማዘጋጀት፣ ለነገ ህይወት የማይነካ ተቀማጭ ማስቀመጥ፣ እዳችንን መክፈል፣ ስሜትን መቆጣጠር፣ ያልታቀደ ወጪን አለማውጣት። እስከ መጨረሻ ስለተከታተላችሁን እናመሰግናለን። በቀጣይ የምንሰራቸው አይምሮን የሚያድሱ ጠቃሚ ሀሳቦች እንዲደርሱ ቪዲዮውን ሰብስክራይብ በማድረግ ይሄ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክ እና ሼር በማድረግ ይተባበሩ።